እንደምን ዋላችሁ። ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። በኢሳይያስ 49 ቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል፣ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በእውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አሁን እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል ምንድን ነው የሚለን? አልረሳሽም። ከረሳውሽ መስሎሻል? ግን አልረሳሽም። እናት እንኳን ልጇን ከማህፀኗ ለወጣው ልጇ ትራራለች፣ አትረሳም። ግን እሷ እንኳን ምናልባት ልትረሳ ትችላለች ሰው ስለሆነች። እኔ ግን አልረሳሽም። ለምን? በእጄ መዳፍ ቀርጬሻለሁ፣ በእጄ መዳፍ ቀርጬሃለሁ። በእግዚአብሔር የእጅ መዳፍ ላይ ተቀርጸናል። በፍጹም እግዚአብሔር ሊረሳን አይችልም። የተረሳችሁ የመሰላችሁ፣ የእናንተ ጉዳይ የተረሳ የመሰላችሁ ወገኖቼ ይህን መልእክት የምትሰሙ ለእናንተ መልእክት ነው። እግዚአብሔር በፍጹም አይረሳሽም። እግዚአብሔር በፍጹም አይረሳህም። እግዚአብሔር በፍጹም አይረሳንም። ክብር ለእግዚአብሔር ይሁን። ጸልያለሁ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በእጅህ መዳፍ ላይ ስለተቀረጽን፣ ሁል ጊዜ ስለምታየን፣ ስለምትመለከተን፣ አካሄዳችን በፊትህ ስለሆነ ስለምትጠብቀን፣ ስለምትራራልን፣ ስለምታድነን እናመሰግንሃለን። ደግሞም ጌታ ስለዚህ ቀን እጅግ አድርገን እናመሰግንሃለን። አሁንም ደግሞ ቃልህን አብራልን፣ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። በኢሳይያስ 45 ላይ ያለውን ቃል እናያለን። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ላይ ያስኩት ለቂሮስ እንዲህ ይላል፣ በፊት እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጥኩትም ስለ እስራኤል ብዬ በስምህ ጠርቻለሁ። በቁልምጫ ስምህ ጠራውህ፣ አንተ ግን አላወቅከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም፣ ከኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅኩህ፣ አንተ ግን አላወቅከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም። ብርሃንን ሰራሁ፣ ጨለማውንም ፈጠርኩ። ደህንነትን እሰራለሁ፣ ክፋትንም እፈጥራለሁ። እነዚህን ሁሉ ያደረገው እግዚአብሔር እኔ ነኝ። እግዚአብሔር የተመሰገነ ይሁን። ይህ የአሕዛብ ንጉሥ የተባለው ቂሮስ እግዚአብሔር የጠራው የመረጠው፣ ስለ ባሪያው ስለ ያዕቆብ ስለ እስራኤል ሲል የመረጠው የጠራው ሰው ነው። ብዙ ተአምራት በፊቱ አድርጓል። እግዚአብሔር በሮችን ከፍቷል። የናሱን በር ከፍቷል። የናሱን ደጅ ሰብሯል። የብረቱን መወርወሪያ ቆርጧል። የተደበቀውን መዝገብ ሀብት ላንተ እሰጥሃለሁ። እነዚህን ሁሉ ተአምራት አድርጎ ቂሮስ ግን እግዚአብሔርን አላወቀውም። እግዚአብሔር ራሱን ለማስተዋወቅ ለቂሮስ ያደረገው ነገር በሙሉ ለቂሮስ እንደ ኖርማል ነገር ሆኖበታል። አንተ ግን አላወቅከኝም እያለ እየደጋገመ ይወቅሰዋል። አንተ ግን አላወቅከኝም። እኔ እግዚአብሔር ነኝ፣ እኔ ፈጣሪ ነኝ፣ ከኔ በቀር ሌላ አምላክ የለም። ይህንን አስታውቅህ ዘንድ እነዚህን ሁሉ ምልክቶች በፊትህ አደረግሁ። አንተ ግን አላወቅከኝም። ይህ የአሕዛብ ንጉሥ የሆነው ቂሮስ እግዚአብሔርን አያውቅም። የአሕዛብ ንጉሥ ነው። እግዚአብሔር ግን ወደሱ ሲመጣ ያላየውን ነገር ሲያደርግ፣ እግዚአብሔር ተአምራት እያደረገ በሕይወቱ መሆን የሌለበት ሊሆን የማይችለውን ነገር በቀላሉ ነገር እግዚአብሔር እያደረገለት፣ እግዚአብሔር እሱ እንዲያውቀው የሚያደርግለት ነገር ለቂሮስ ግን አልተገለጠለትም፣ አልበራለትም። የእግዚአብሔር አምላክነት አልታወቀውም። አንተ ግን አላወቅከኝም፣ በቁልምጫ ስም ጠራውህ ይለዋል። አንተ ግን አላወቅከኝም። ወገኖች ይሄ ቃል ወደኛ ስናመጣው በእውነት እግዚአብሔር ለኛ ብዙ ተአምራት አድርጎልናል። ብዙ ድንቅ ነገር አድርጎልናል። አሁንም በሕይወታችሁ እግዚአብሔር ብዙ ነገር እያደረገላችሁ ያላችሁ፣ ከብዙ መከራ ያወጣችሁ፣ ከብዙ ሞቶች ያዳናችሁ፣ እንዴት አለፍኩት የምትሉትን ነገር ያሳለፋችሁ
እንዴት ነበር ያንን ቀን የወጣሁት? እንዴት ነበር ያ ጨለማ የነጋው? የምትሉትን ነገር ያሳለፋችሁ፣ ጨለማውን ያነጋላችሁ፣ ወደሚደነቀው ብርሃኑ የጠራችሁ፣ ብዙ ተአምራት አድርጎላችሁ ግን እግዚአብሔርን ያላወቃችሁት ሰዎች ይሄ መልእክት ለእናንተ ነው። ይሄ መልእክት ለሁላችንም ነው። እግዚአብሔር ወደኛ ሲመጣ በህይወታችን ብዙ ነገር ያደርጋል። ለምን? እንድናቀው፣ የበለጠ እንድንቀርበው፣ አምላክነቱን አውቀን የሚገባውን አምልኮ እንድንሰጠው፣ አምላክነቱን አውቀን እንድንፈራው፣ እንድናከብረው፣ መመለክ የሚገባው እሱ ብቻ እንደሆነ ሲገልጥልን አውቀን እንድናመልከው፣ አምልኮትን ለማንም እንዳንሰጥ፣ ክብርን ለማንም እንዳንሰጥ፣ እንድንፈራው፣ እንድንወደው፣ እንድናከብረው እግዚአብሔር በህይወታችን ብዙ ነገር ያደርጋል። ብዙ ምልክቶችን ያደርጋል። ግን እነዛን ምልክቶች ሁሉ ተቀብለን እግዚአብሔርን እንዳላወቅ ነው ሲያቅ እግዚአብሔር ያዘናል። አላወቅሽኝም፣ አላወቅከኝም፣ እኔ ግን በህይወት ይሄን አደረኩ፣ በህይወት ይሄን ሰራው፣ ከዚህ ጨለማ አወጣው፣ ከዚህ ሞት አዳንኩህ፣ አንተ ግን አላወቅከኝም። ዞር ብለን ስናይ ከህፃንነታችን ጀምሮ እግዚአብሔር ያደረገልንን ያሳለፈንን ብዙ ሞቶችን አሳልፎ ብዙ አደጋን አሳልፎ እግዚአብሔር እዚህ ጋር አድርሶን እግዚአብሔር የሚፈልገው እንድናውቀው ነው። በመጨረሻው የሚፈልገው እግዚአብሔር እሱ ብቻ አምላክ እንደሆነ እንድናውቀውና አምላካችን እንድናደርገው እንድናመልከው። ጥቅሙ ለኛ ነው። እግዚአብሔርን ብናመልከው ምን ተጠቀመው እኛ ነን። እኛ ባናመልከው የሚያመልኩት መላእክቶች አሉ። በቀንና በሌሊት ቅዱስ 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 እያሉ ፊታቸውን ሸፍነው በፊቱ የሚሰግዱ ብዙ መላእክቶች አሉ። እልፍ አእላፍት መላእክቶች አሉ። ስናመልከው ግን ምን ተጠቀመው እኛ ነን። ግን አላወቅከኝም አላወቅሽኝም ይለናል። እንዴት ያሳዝናል! ይሄ ንጉስ እንዳላወቀው እግዚአብሔር እሱ አምላክ እንደሆነ እንዳላወቀው አንተ ግን አላወቅከኝም። እግዚአብሔር ስንት ጊዜ ተለማምጦን በቁልምጫ ስም ጠርቶን በእውነት እግዚአብሔር ስንት ጊዜ አባብሎን ግን አላወቅከኝም አላወቅሽኝም ሲል እንዴት ያሳዝናል! ሰው እንኳን ብዙ ነገር አድርጎ የዛን ሰው ውለታ ካላወቅን እንዴት ያዝናል ያ ሰው። እግዚአብሔርማ እንዴት ይብስ እንዴት ይልቅ ፈጣሪ ሆኖ አምላክ ሆኖ የህይወታችን ገዢ ሆኖ ነፍሳችን በእጁ ኖራ እግዚአብሔርን አለማወቅ እንዴት እግዚአብሔርን ያሳዝነዋል ወገኖቼ። ስለዚህ እግዚአብሔር በህይወታችን ምን አደረገ? እግዚአብሔር ከስንት መከራ ዳነን። እግዚአብሔር ከስንት ሞት አስመለጠን። እግዚአብሔር በኑሯችን በህይወታችን በትዳራችን በልጆቻችን ስንት በረከት ወደኛ አመጣ። ይህ ሁሉ ምልክት ለምንድን ነው? እናውቀው ዘንድ እንድታውቀኝ። ብዙ በረከት ተቀብላችሁ ግን ምንም እግዚአብሔርን የማታውቁ ሰዎች አላችሁ። ዞር በሉና እስኪ ማን ባረከኝ በሉ፣ ማን ያገዘኝ፣ ማን የረዳኝ በሉ። ምናልባት ሰርታችሁ አግኝታችሁ ሊሆን ይችላል። ግን ጤንነት ማን ሰጣችሁ? ጤንነት የእግዚአብሔር ነው። ተምራችሁ ሊሆን ይችላል። ማን ግን ጤንነት ሰጣችሁና መማር ቻላችሁ? በዚህ ሁሉ ስታልፉ እግዚአብሔር ከናንተ ጋር ነው። ላታውቁ ትችላላችሁ። ዛሬ ግን በዚህ ቃል ቆም በሉና በእውነት እግዚአብሔር በህይወቴ ይሄንን አድርጓል፣ እግዚአብሔር ሆይ አመሰግናለሁ፣ አውቅህ ዘንድ እግዚአብሔር ሆይ ቆም ብዬ እሰማሃለሁ እንድትሉት በጌታ ፍቅር ጠይቃችኋለሁ። ምክንያቱም እግዚአብሔር መታወቅ ይፈልጋል፣ ራሱን ማስተዋወቅ ይፈልጋል፣ አምላክነቱን እንድናቅ ይፈልጋል፣ ፈጣሪነቱን እንድናቅ ይፈልጋል፣ አባትነቱን እንድናቅ ይፈልጋል፣ የሚገባውን አምልኮ፣ ክብር፣ ስግደት እንድንሰጠው ይፈልጋል። በዚህ መልኩ እግዚአብሔርን እንድታውቁ እግዚአብሔር በህይወታችሁ ያደረገውን ነገር ቆም ብላችሁ እግዚአብሔር ያላንተ እኮ ይሄንን ማድረግ አልችልም ነበር እንድትሉና ለእግዚአብሔር እውቅና እንድትሰጡ በዚህ ቃል አሳስባችኋለሁ። ምክንያቱም እግዚአብሔር ምንም ነገር የሚያደርገው በመጨረሻው ለክብሩ ነው። እግዚአብሔር እንድናከብርበት ነው። እግዚአብሔር ለኛ ሲያደርግ እኛን ትልቅ ለማድረግ ብቻ እኛን የታወቅን ሰዎች ለማድረግ አይደለም፣ ለክብሩ እንዲሆን ይፈልጋል። እግዚአብሔር ባደረገው ነገር መልሰን እግዚአብሔርን እንድናከብር እግዚአብሔር ይርዳን። ልክ እንደዚህ ንጉስ ሳናቅ የምንኖር እንዳንሆን ወደ ማወቅ እንድንመጣ እግዚአብሔር አይምሯችንን፣ ልባችንን፣ መንፈሳችንን ያቅናልን። የእግዚአብሔር ጸጋ ደግሞ ያግዘን። እግዚአብሔር አምላክ የተባረከ ይሁን።
በዚህ አበረታታችኋለሁ ወገኖቼ። ቆም ብላችሁ አጭር ጸሎት እንድትጸልዩ። እግዚአብሔር ሆይ በብዙ ረድተኸኛል፣ በብዙ አሳልፈኸኛል። በብዙ ውጣ ውረድ ውስጥ አንተ ከኔ ጋር እንደነበርክ አስታውሳለሁ። ለካስ አንተ ነበርክ። አመሰግንሃለሁ። አላወቅኩም ነበረ፣ አሁን ግን አውቀሃለሁ። አመሰግንሃለሁ። አንተ አምላኬ፣ ጌታዬ፣ አባቴ ነህ፣ ፈጣሪዬ ነህ ብላችሁ ይህንን ጸሎት ጸልዩ። እግዚአብሔርም ጸሎታችሁን ይቀበላል። እግዚአብሔር አምላክ ይባርካችሁ። ወደዚህ አምላክ ወደዚህ እግዚአብሔር ወደዚህ ትልቅ አምላክ እጋብዛችኋለሁ። ይህንን ቃል አንብቡት። በኢሳይያስ 45 ላይ ያለውን ሙሉውን ቃል አንብቡት። በእውነት የእግዚአብሔርን አምላክነትና ጌትነት በዚህ ውስጥ ታዩታላችሁ። እግዚአብሔር እየጠራችሁ ነው በዚህ ቃል። ክብር ለኢየሱስ ይሁን። እግዚአብሔር እንዲረዳን እጸልያለሁ። ወደዚህ ትልቅ አምላክ ፊታችንን ዘወር እናድርግ። ወደሱ ዘንበል እንበል። ጆሮቻችንን ለሱ እንክፈት። አይኖቻችን ወደሱ እናንሳ። እግዚአብሔር የቅርብ አምላክ ነው እንጂ የሩቅ አምላክ አይደለም። በእጁ መዳፍ ተቀርጸናል። ሩቅ አይደለም ያለነው፣ እጁ ላይ ነን። ክብር ለኢየሱስ ይሁን። ጌታም ይረዳናል። እግዚአብሔር ይባርካችሁ። ጸልያለሁ። እግዚአብሔር አምላካችንና መድኃኒታችን ሆይ እናመሰግንሃለን። እናውቅህ ዘንድ እግዚአብሔር ሆይ ብዙ ተአምራት በሕይወታችን አድርገሃል። ያለፍነውን ሁሉ ያለፍነው ባንተ ጥበቃና ምሕረት ነው፣ ባንተ ቸርነት ነው። እግዚአብሔር ሆይ ካላንተ ዘወር ብለን ስናይ ምንም ነገር ማድረግ እንደማንችል እናውቃለን። አቤቱ እኔንም የሚሰሙኝንም ወገኖቼንም ሁሉ ጊዜ እናውቅህ ዘንድ በሕይወታችን ስለምታደርገው ነገር እናመሰግንሃለን። ወደ አንተ ዘወር እንድንል አንተን እንድናውቅህ አቤቱ እንድትረዳን በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ ስለዚህ ቃል ተመስገን። ስምህ ብሩክ ይሁን። እኔንም ወገኖቼንም አስበን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ይባርካችሁ። እግዚአብሔርን በማወቅ እግዚአብሔር ይባርካችሁ። ተባረኩ። መልካም ሳምንት ይሁንላችሁ። ላይክ ሼር ማድረግ አትርሱ። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ተባረኩ።